ሀብ የምን መለያየት ነው ቆይ ብሏል። መለያየት የሚባል ነገር አንድ ሰው የሚዲያ ሰው ሆኖ የራሱ ኦዲየንስ ያለው አታ ጆኪንግ ኖ ጉድ ብሩክና ሀይሚዬ ማለት ነው። ሪሊውን ነው። ብዙዎቻችን አንደርስታንድ እናደርጋለን ለምን ይሄ ፕራንክ እንደሆነ ብዙዎቻችን መረዳት እንችላለን። ያው ሳንቾኩል ካየ ነው ማለት ነው። ሳንቾኩል ቪዲዮን ካየ ነው ፕራንክ ነው። አንዳንድ እህቶቼ ደግሞ ፕራንክ አትበሉ ለስራችሁ ብላችሁ ነው፣ ስራ አታበላሹ። እንደዚህ አይነት ነገር ምን እንዳለ ልንገራችሁ ውዶቼ ማለት ነው። እዚህ ጋር ዘር ለገበሬ ከመጀመሪያው ሀይሚዬ ስትጀምር የመጀመሪያውን ፕራንክ ብያለሁ። ለምን እዚህ ጋር እህቶች ሲታመሙስ እኔ እኮ ያኔ እኔን ይሄን ያክል የሚያኝ ሰው ያኔ ጥቃቅን ዩቲዩበር ነኝ። እኔ ደግሞ ትልቁ ዱባ የሆነ ችግር ምንድነው የሚመስለኝን ነገር ስናገር ነው የሚቀለኝ። አስመስዬ ኔቨር አልናገርም። አርጌውም አላውቅም። ሚዲያ ላይ 5 ዓመት ስቆይና የመሰለኝን ነገር ነው እየቀዳው እንዳለ ነው። ምች ኮሜንት አይቼ ወይ ሚዲያ ላይ ዞሬ ሲሆን እየቀዳው እንዳለ ነው ያን ነገር ማስተላልፈው። እናንተም አንደርስታንድ ታደርጉኛላችሁ። እና ይሄ ፕራንክ ደግሞ ያስታውቃል። ለምን ብትሉ ሀቤት ንገረኝ፣ ሀይሚትዬ ቤት ንገረኝ፣ ይሄ ብሩኬ ቤት ዛሬም ንገረኝ። 3 የተደጋገመ ገባችሁ? ሌላው ደግሞ እንደዚህ አይነት ፕራንክ ግራ የሚያጋባ ፕራንክ ያው ብዙ ጊዜ ከዚህ በፊት እና አብርሽ የምትከታተሉ ከሆነ ጽጌ፣ አብርሽ፣ ዳኒ የዛሬ አመት አልፎታል አይ ቲንክ ይመስለኛል። በዛ ሰዓት ነው እንደዚህ አይነት ፕራንክ በጣም ሰው የሚረብሽ ፕራንክ የመጣው ማለት ነው። ሪሊውን ነው የምነግራችሁ። ዝም ብላችሁ ያው ፎከስ አድርጋችሁ ካስታወሳችሁ እና ወዲያውኑ ስታዩ ልደነግጡ ትችላላችሁ። ብዙ እህቶቼ እንደዚሁም የታመመ ሰው አለ። የታመመችው እንኳን የምንቴን ነው ምናምን ቪዲዮ አይታ ነው ነግሬያቸዋለሁ ጠዋት። ሆኖም ግን ብዙ የሚትረባበሹ እህቶች አሉ። እኔም ራሱ እረበሻለሁ ፕራንክ መሆኑን እያወኩ። ለምን መሰላችሁ ውዶቼ? ቀልድ እንኳን ከራሳችሁ የሆነ ሰው ጋር ስትላፉ ልፍ ያለ ማለት ነው። አታ ከባላችሁ ጋር ቢሆን የሆነ ሰዓት ላይ ጥል ይመጣል። ሪሊውን ነው የምነግራችሁ ማለት ነው። ማልቀስም ይመጣል። እና ምን አለ እኔ እሱን ነገር ነው የምፈራው። ለሱ ነገር ደግሞ ሁላችንም በየሃይማኖታችን ዱዓ ማድረግ ነው ያለብን ውዶቼ ማለት ነው። ሁላችንም። ሌላው ደግሞ ምንድነው አንዳንዴ ስትናደዱ እንደዚሁም ደግሞ እንደዚህ አይነት ፕራንክ ኖ አት ዘ ፈርስት ታይምስ ለመጀመሪያ ጊዜ አይደለም። ይሄ የተደጋገመ ፕራንክ ነው እና ቆም ብለን ማሰብ ነው ያለብን። ዛሬ ላይ ቼንጅ ኦፍ ቼንጅ ነው ኮሜንት ያለ መጻፍ። በቃ ማትችሉ ከሆነ ኮሜንት አትጻፉ፣ መልካም ኮሜንት ካልሆነ እንጂ ሀይሚዬ እኮ ባለፈው የሆንሹ ከብሩክ የተለይትሽ እንዴት መኖር ትችያለሽ ኔቨርስ አይባልም። ፎርዋት እና እንደዚህ አይነት ኮሜንት ባትጽፉ ኢትስ ግሬት ነው። እኔ ቤትም ሆነ እሷ ጋር ይቅርታ እና እሱን ማስተካከል ነው ያለባችሁ። ዛሬም እውነቱ ምንድነው ፕራንክ ነው። የስ ፕራንክ ነው፣ 100% ፕራንክ ነው ውዶቼ ማለት ነው። ገባችሁ? ለዛውም የተደጋገመ ፕራንክ፣ ለዛውም ደግሞ አጭር ግዴታ መሆን አለበት። ለምን አሁን ብሩኬ ማለት አንደኛ ነገር ይሄ ፕራንክ ትልቁ መልእክት ምንድነው? ብሩኬ ታማኝ ነው። እምነት ማለት ደግሞ ለትዳርም ለፍቅረኝነትም ለሁሉም ነገር ከባላችሁ ጋር ምንድነው ዋናው እምነት ነው። በቃ መተማመን ትልቁ አድቫንቴጅ ያለው ምንድነው? መተማመን። ባልሽን ወይ ፍቅረኛሽን መተማመን የሚባለው ነገር አለ። ብሩኬ ደግሞ እንኳን ሀይሚትዬ እኛ በስክሪን ላይ የምናውቀው እንመሰክርለታለን። ሪሊውን ነው። ከብዙ ነገሮችም ሀይሚዬና እሱ ፍቅረኛሞች ናቸው። ከሚያደርጉት ሁኔታ ከሁሉ ነገር ከባህሪው ማሻላ የብሩክ ፋሚሊዎች የተባረኩ ናቸው። ሪሊውን ነው እና አስተዳደጋቸውም ብቻ ሳይሆን ብቻ ያኔ ጥሩ መልካሞች ናቸው። ይሄ የተመሰከረለት ነው። ሀይሚትዬ ደግሞ ምንም አይነት መረጃ ይዛ አልመጣችም። አታ ዛሬ ላይ ቲክቶክ ላይ ታውቃላችሁ እርጉዝ ያልሆነ ሰው ሾፕ ያደርጋሉ፣ የማይጻፍ ነገር ይጽፋሉ። የበፊት የዛሬ 2 ዓመት ቪዲዮን ኦክቶበር 16 ብለው እየተለቀቀ ነበር። ነግሬያቸዋለሁ። ለምን በመሀላቸው ክፍተት ሲኖር ምን አይነት ሴጣኖች እንደሚገቡ አስቡ። እና ብዙ ነገሮችን እየታዘብን ነው። በዛ አጋጣሚ ብሩክም ሀይሚም ተናግረውታል። እንደዛ እንኳን ይዛ ብትመጣ ውዶቼ ማለት ነው ይዛ ብትመጣ ሊረዝም ይችላል ይሄ ፕራንክ። ግን ምንም የያዘችው ነገር የለም መረጃ ሀይሚዬ። ብሩኬ ደግሞ ይቅርታ የምጠይቀው ያው መረጃ ምንም የምታሳየው ነገር የለም። የተዘጋጀ እንኳን ሀሰት የሆነ ጽሁፍ ነገር የለም። ለምን 3 ቪዲዮ ማለት ነው ከይቅርታ ጋር ውዶቼ ማለት ነው። ሀቤትም ያለው ይሄ ነው ዋናው መልእክቱ። ብሩጋም ሀይሚዬ ቤትም አንድ አይነት ቪዲዮ ነው። ገባችሁ? ነገ እንዳላ ፍቃድ ነገ ያልቃል። ፕራንክ መሆኑን ደግሞ ዋናው ምንድነው ውዶቼ? ሀይሚትዬ ከእንግዲህ አልመጣም ብላለች።
ነገ እንጠብቃታለን። አትመጣለች አትመጣም። እና ማንኛውም ይሄን ሰው ይሄን ቪዲዮ ያውቀዋል ፕራንክ መሆኑን ማለት ነው። ብዙ መጨነቅ የለባችሁ። ይቅርታ አሰላሙ አለይኩም ሳልላችሁ እሺ። ከምር ቅድም ራሱ ቪዲዮ ላይ ወይኔ ምን ሆኜ ነው ያልኩት። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ሞርኒንግ ጠዋት ማለት ነው ጠዋት ነው ለአፍተርኑን ከሰዓት አካባቢ ይመስለኛል። አይ ቲንክ ምንድን ነው ብያቸዋለሁ። የስተርዴ ብሩኬ በጣም አዝነዋል ሀቤት ሳ እንደዚሁም ደግሞ ቲክቶክ ላይ ብሩኬ ሚሴጅ ያው ወንድ ልጅ መጨቃጨቅ እንዳሌለበት ላይ ክለከ የሚል ሚሴጅ እንትን ብለዋል። ከዛ ምንድን ነው ያልኳችሁ ብሩኬ ቤት ሰርግና መልስ ነው ብያቸዋለሁ። ለምን ኤቭሪዴ ፎከስ አድርጉ ብሩኬ ቤት በሚለቀቅበት ሰዓት ፕራንክ ላይ ማለት ነው ሁሌ ጭንቀት ነው። ሞርዛኔ ከሀይሚዬ ቤት የበለጠ አታ ርዕሱ ጭምር እና ያ የምታስታው በጣም እይታም ታይቷልም ላይክም አረ በደንቡ ነው ያደረጋችሁት። ማሻላ ቴንኪዩ ያለው እዚህ አጋጣሚ እና ካዳመጣችሁኝ ብሩኬ ቤት ሰርግና መልስ ነው ብያለሁ። ለምን አንደኛ ነገር ውዶቼ ሚዲያ ላይ ተው ተለያየ የሚባል ነገር የለም። ሀይሚና ብሩኬ ደግሞ አታ የሴጣን ጆሮ ይደፈን አታ እውነት ቢለያዩ እንኳን ዝም በሉ። ሀይሚ ማለት ስማርት ናት፣ ብሩኬ ማለት ስማርት ነው። ለማን ያስባል? ለቤተሰቦቹ። እንዴ ቲክቶክ ላይ ያሉት ቤተሰቦቼ እያሉ እንዴ አሁን ላይ ራሱ በዚህ ፕራንክ ላይ ብሩኬ እየተናገረ ነው። እስካሁን ከኔ ጋር ያላችሁ ብሎ እየመረቃቸው ነው ያለው። ለነዛ ሰው ስለሚያስብ ሚዲያ ላይ አይወጣም። ገባችሁ? ማንኛውም ፍቅረኛሞች ሲለያይ ሚዲያ ላይ አይወጣም። ኔቨርስ። እስቲ ሚዲያ ላይ የተፋቱትን ንገሩኝ። ኔቨርስ ሚዲያ ላይ የሚለያይ ሰው የለም። ገባችሁ? ግን ምንድነው ይሄን ፕራንክ ያመጣችሁ የጋሽዬ ልጅ ናት እኮ አብረሽን እና ኮሜንት ላይም ታስቁኛላችሁ አብርሽ ይሆን እንደ እያላችሁ ማለት ነው። እና ውዶቼ ማለት ነው ይጨንቃል። ግን ዞር ዞር ብላችሁ እኛን ስትሰሙ ያው የብዙዎቻ የተረጋጋችሁ ይመስለኛል። እኔ ደግሞ የምጨነቀው ምንድን ነው ፕራንኩ ነገ ካልተቋረጠ ነገ ካልቋጨችው ወይ ደግሞ የሆነ አለ ፎርጅ የሆነ ነገር ወይ ሚሴጅ ያለፈን ሚሴጅ ልታሳየው ምናምን ከሆነ ያው እንደሚረዝም ነው። ነገ ግን በዚሁ አይዲያ እና ካልቋጨችው ጭቅጭቅ ሲበዛ ወደ ሌላ ነገር እንዳይሄዱ ነው። እሱን ነገር ደግሞ ዱዓ ማድረግ ነው ያለብንና ይህን ያክል እህቶቼ መጨናነቅ የለባችሁም። ሀብም የገባበት ነው። ነጭ የሆነ ፕራንክ ነው። በጣም የሚያስታውቅ ማለት ነው። ሪሊው ነው። እና ሌላው ደግሞ አልሐምዱሊላህ ምለው ምንድነው ሶስተኛ ሰው የለም በመሀላቸው። ሶስተኛ ሰው ቢኖር በጣም ከባድ ነው። ገባችሁ? ሶስተኛ ሰው አሁን የባለፈው ታውቃላችሁ ፎቶ ያለፈው ፎቶ ላይ በዳኒ ሰዓት ማለት ነው። ገባችሁ? እዛ ብዛት ስላላቸው ወር ነው የፈጀው። ለምን በድራማም ሆነ እውነተኛ ላይም ሆነ ሶስተኛ ሰው ከገባበት ነገሩ ምንድነው አይበርድም። አሁን ግን ብሩክና ሀይሚ ነው። እንደዚሁም ደግሞ ሀብ ሜቢ እንጂ በቃ ብዙ የሚያስጨንቅ ነገር አይደለም። እና ሁላችሁም ዱአ አድርጉ። 100% ማለት ነው ፕራንክ ነው ሀይሚ እያንቀጠቀጠች ያለችው። ራሳችሁን ኮንትሮል አድርጉ። አትጻፉ ያልሆነ የሆነ ነገር። ብሩኬ ምን ትሆናለህ? ሀይሚ መቼ ይለያያሉ? ለምንስ ነው የሚለያዩ? በምን ምክንያት? መለያየት ቀልድ ነው እንዴ? መለያየት ቀልድ ነው እንዴ? ይሄ ሁሉ መስዋዕት እንዴ? ሀይሚቲ ያላት ፍቅር፣ ብሩኬ ያለው ፍቅር። ስለዚህ ቆም ብላችሁ አስቡ። ወዴን ሳትጨነቁ ውዶቼ የምወዳችሁ አላህ ባላችሁበት ጠብቃችሁ ዱአ አድርጉ። ሸክቱ ዱአ ለራሳችሁም ጭምር በቃ አላህ ጠንካራ እንዲያረጋችሁ ማለት ነው። ይሄ በጣም እኔ አንዳንዴ ፕራንክ ነው እየተባሉ ራሱ ፕራንክ የምትይውማ ለስራሽ ነው ያለች ሁሌ እየመጣች እሷ ደግሞ ፕራንክ ነው ብለን የምንናገረው እኮ ወዶቼ ለስራ ቢሆንማ ያኔ ሁላችንም ያው ቻናላችን እየጫንን ነው። ግን ምንድነው አንዳንዴ አላህን በመፍራት ነው። አዎ ሀይሚ የምትናገር እውነቷን ነው ማለት ደግሞ ተገቢ አይደለም። ለምን እውነት ስላልሆነ እዚህ ጋር አላህን መፍራት አለብን። እና አንዳንዴ እህቶች የምጽፉትንም ወቁ። አንዳንዴ እንደዚሁም ሀይሚዬ ቤት ብሩኬ ቤት የምጽፉትን ቴንኬሩ ነው። ራሳችሁን ኮንትሮል አድርጉ። እርስ በርሳችሁ ሰላም ፍጠሩ። ሌላው ደግሞ በፈጠራችሁ ቲክቶክ ላይ ያላችሁት ስድብ እንኳን ሲጽፉ ሜንሽን እያደረጉ ነው። ሌላው ደግሞ ሰሚራ እኔ ጋር ምጽፊው ደስ አይበልሽ። ሀይሚና ብሩኬ መቼም ቢሆኑ አይለያዩም። እንደሞት ትተያታለሽ እንጂ ማለት ነው። አኪድ ድምፄን ትሰሚኛለሽ። ሁሌ እኔ ጋር ምጽፋለች ብታዩ
እኔ ብሩክ ነኝ እኔ ብሩኬ ነኝ የምትላል ቦልካትም እንዲሁ ቁጭ ብላ ታዳምጠኝ እና ስርዓት ያዥ ማለት ነው። ሀይሚና ብሩኬ ይለያያሉ ብላችሁ የተደሰታችሁ እንዳላችሁ አውቃለሁ። መቼም ቢሆኑ አይለያዩ። ዘር ለገበሬ ምን አለች በሉ። ኦኬ እና ሀይሚዬና ብሩክን አላህ ስላገናኛቸው ማለት ነው ማንም ሰው መለየት አይችልም። እና ራሳችን ቴንኪር እንሆን። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ